ባለቤትሽን በዛሬ 10 ዓመት በዛሬ 5 ዓመት በዛሬ ዓመትና በዛሬ 40 ዓመት ችግር ዛሬ ላይ የምትወቅሽ ሴት ካለሽ ወይ ደግሞ በትላንትና ችግር ዛሬ ላይ ባለቤትን የምትወቅስ ወንድ ካለ ይሄ ቪዲዮ ላንተ ነው። እስከ መጨረሻው ድረስ ተከታተሉ። በጣም ብዙ ነገር ታስተካክሉበታላችሁ ብዬ አስባለሁ። እንግዲህ ሰው ወዶ አይደለም ሰው የሚወቅሰው። አንደኛ የሚወቀስበት ነገር ስላለ፣ የመጀመሪያው ሰውየው የሚወቀስበት ነገር ስላለ፣ ሁለተኛው ነገር ደግሞ በባህሪ ያልዳለ ቁስል ያልታከመ ቁስል አለ። ሪሰንትሊ ሀፕን ያደረገው ነገር የበፊቱን ቁስል እንድትነካካ ያደርጋል፣ እንድታነሳ ያደርጋል። የበፊቱ ህመምህን ይቀሰቅስብሃል። ለምሳሌ የዛሬ 10 ዓመት ባለቤቷ የማገጠባት ሴት ወይ ደግሞ የዛሬ 2 ዓመት ማግጦባት ይቅርታ የጠየቃት ሴት ዛሬ ላይ ቢያመሽና አምሽቶ መጥቶ ለምን ታመሻለህ ብላ ብትለው ጭቅጭቅ ቢነሳ እንደ አመል ለመማገጥ ነው እንዴ ብላ አንተ ታስታውሳለህ የዛሬ ዓመት የዛሬ 2 ዓመት ያረከኝን ብላ ወደ ኋላ አይምሮዋ ይመለሳል። የበፊቱን ህመም የቀሰቀሰው የዛሬው ህመም። ዛሬ ላይ ምንም ችግር ከሌለብህ፣ ዛሬ ላይ ምንም ችግር ከሌለብሽ ወደ ኋላ የመመለስ እድሉ በጣም አናሳ ነው። ከመሬት ተነስቶ ታስታውሳለህ እንዴ የዛሬ ስንት ዓመት ምን እንዳረከኝ አትልም አይልም። በጣም የሚያስደነግጣችሁ የወቀሳ ውጤት በጣም ከባድ፣ በጣም ሲበዛ መጥፎ። የትኛውም ሴት በባለቤቷ ተወዳ መኖር ትፈልጋለች፣ ተከብራ መኖር ትፈልጋለች፣ ተደምጣ መኖር ትፈልጋለች። ስለምታደርገው ጥሩ ነገሮች መመስገን ትፈልጋለች። ሚስትህን በእያንዳንዱ ነገር የምትወቅሳት ከሆነ፣ በእያንዳንዱ ነገር የምትወቅሽው ከሆነ ከባለቤትሽ ጋር የመጣላት የመለያየት እድልሽ በጣም ሲበዛ ከፍ ያለ። ለምን ብላችሁ ካላችሁ ወቀሳ 1 ቀን ችግር የለም፣ 2 ቀን ችግር የለም፣ 3 ቀን ችግር የለም። ጠዋትና ማታ ግን በባለፈ ነገር መወቃቀስ አንተና እሷ ወቀሳ ተለምዱና መካሰስ ተለምዱና በጣም አንገብጋቢ ኢሹ ተነስቶ መነጋገር ስትፈልጉ ወይ ደግሞ ችግሮቹን ለመፍታት ለመነጋገር ስትቀመጡ የበፊቱን ነገር ያነሳል ወይ ደግሞ ወደ በፊቱ ነገር እንድትሄዱና እንድትካሰሱ ያደርጋል። ለምን? መካሰስ ለምዳችኋል። አንቺ እሱን መክሰስ ለምደሻል፣ አንተ እሷን መክሰስ ለምዳል። ከዚህ የተነሳ ሳትፈልገው ወደ ክስ እንድትሄድ ያደርጋል። ሳትፈልጊ ወደ ክስ ትሄጃለሽ። ሳትፈልገው አንተና እሷ እየተነጋገራችሁ ጉዳዩ መስመሩን ጥሶ ወደ ሌላ እንዲሄድ ወይ ደግሞ ወደ ሌላ እንድትሄድ ያደርጋታል። እሷን ፈልገው አይደለም፣ አንተም ፈልገው አይደለም። ሳትፈልገው ነገሩ መስመር ይጥስባችሁና በሰላም የተጀመረ ንግግር በጸብ ያልቃል። በአንድ መኪና የጀመራችሁት መንገድ በ2 መኪና ያልቃል። ስለዚህ ባልና ሚስቶች ከሆናችሁ ምናልባት ባለቤትሽን የምትፈልጊው ከሆነ፣ ምናልባት ባለቤትህን የምትፈልግ ከሆነ ካልባሰብ በስተቀር ከአቅም በላይ ካልሆነ በስተቀር ሚስትህን አትክሰሳት። ባለቤትሽን አትክሰሹ፣ ባለቤትሽን አትውቀሹ። ወቀሳ በጣም ሲበዛ መጥፎ ነው። በአንተና በሚስት መካከል ለትንሽ ጊዜ ምናልባት እሷ ችላው ልትኖር ትችላለች። መከሰስን ችሎት ሊኖር ይችላል። ከሆነ ጊዜ በኋላ ግን ያክሱ የባለቤትሽን አይምሮ፣ የባለቤትሽን ስሜት፣ የባለቤትሽን ሰውነት ይጎዳል። ለሚስትነት የምትፈልጋት ከሆነ በተቻለ መጠን ክሶቹን ቀንሳቸው። አንዳንድ ሰው ወደፊት መሄድ ያሰበ አይመስልም። ወደ ኋላውን አነሳሱን ስታዩ ትደነግጣላችሁ። አንዳንድ ባልና ሚስቶች ወደፊት ላይ ካላቸው ጭቅጭቅ ወደ ኋላ ያላቸው ጭቅጭቅ ይበዛል። ለዛ ነው ያለፈውን በጣም አታንሱ የሚባል። ምክንያቱም ይቅር ብለሹ ተገላግለሻል። አይምሮ የባለፈውን ሊያነሳ ሲፈልግ በምትችለው አቅም የትላንትናውን በይቅርታ ፈተነዋል፣ ድጋሚ ወደ ኋላ መመለስ አልፈልግም። አለበለዛ ግን የኋላውን ጠዋትና ማታ ምትነካኪ ከሆነ አንደኛ ባለቤትሽን ትጎጃለሽ፣ ሁለተኛ ያ ቁስል በቃ ሁል ጊዜ እንደደማ ነው። ለምን? በራሱ ጊዜ እንዳይድን ቁስሉ በባህሪው የመብላት አቅም አለው። እየዳነ ልክ ሲሄድ ስትነካው ደግሞ ድጋሚ እንዳይድን ድጋሚ እንዲደማ ታደርገዋል። የመዳን እንትኑን በጣም ታረዝመዋል። ሁለተኛው ነገር ደግሞ አንቺና ባለቤትሽ፣ አንቺና የሚወቀሰው ሰው መካከል ሁሌ ትዝ የሚለው ንግግር ሲመጣ ያወቀሳ ያ ጭቅጭቅ ነው። አንተ እኮ የዛሬ ዓመት እንዲያርገ፣ የዛሬ 4 ዓመት እንዲያርገ፣ የዛሬ 6 ዓመት እንዲ፣ የዛሬ 40 ዓመት እኮ ታስታውሳለህ እንዲያርገኝ ነበር። በተለይ ፔሬዶ አካባቢ ያለች እሱ እኮ እንደዚህ አድርጎኝ ነበር። ለምንድነው ይቅር ያድርጉት? ለምንድነው ይህን ትዳር የቀጠልኩት? ለማን ብዬ ነው? አይምሮ ወደ ኋላ ይመለሳል። አንቺ ወደ ኋላ ላለመመለሱ ያን የኋላ ህመም የሚቀሰቅሱ ነገሮችን መራቅ፣ የባለቤትን ህመም የሚቀሰቅስባትን ነገር መተው። እንደዛ ከሆነ ጭቅጭቁ ይቀንሳል፣ ወደ ኋላ መመለስ ይቀንሳል። ነገር ግን ባለቤት ወደ ኋላ እንድትሄድ የሚያደርጋት ነገር በየጊዜው የምታረግ ከሆነ ሰው ወደ ኋላ ለመሄድ አትችልም። ምክንያቱም ከሷ ቁጥጥር ውጭ የሆነ ነገር ነው ወደ ኋላ ተመልሳ እንድትከስም። እንዴት ደግሞ እንደሚገርም በነገራችን ላይ በጣም ነው ጭንቅላት የሚጎዳው። ይቅርታ ብለ ካሳ ከፍለ ምናም ብለ አልፈ ካለፈ በኋላ ያደረክላትን አንዱን ሳታነሳ ያለፈውን ግን ያረክባትን ነገር እያንዳንዷን እያነሳች የምትወቅስ ከሆነ በጣም ነው ስሜት የሚጎዳው። በጣም ነው ስሜትሽ የሚጎዳው። ምክንያቱም ከተውከው በኋላ ወደ ኋላ ተመልሳ በዛ ነገር የምትከስ ከሆነ፣ በዛ ነገር የሚከስሽ ከሆነ በጣም ነው አይምሮሽ የሚጎዳው፣ ስሜትሽ የሚጎዳው።
ስለዚህ በተቻላችሁ መጠን በባለፈው ነገር ባትካሰሱ ወይ ደግሞ ወደ ኋላ ባትመለሱ ወይ ደግሞ ወደ ኋላ ባትመለስ ወደ ኋላ የሚመልሰው የዛሬው ነገር ነውና ዛሬን ሰላም ብታደርጉ ከዛ በተረፈ የሆነ ንግግር ቢነሳ ገንዘብና ሴክስ ከሆነ እሱ ነው ኢሹ ብቻ ብታወሩ። መሪ በባህሪው ስትነዳ መኪና ወደ ግራ ይጎትታል፣ ወደ ቀኝ ይጎትታል። አንተ ግን መሄድ ወደምትፈልገው ነው የምትይዘው። አንቺና ባለቤትሽ ቁጭ ብላችሁ ወደ ኋላ ይጎትታል፣ ወደፊት ወደዛ ወደዚህ ይላል። ነገር ግን ወደምትፈልጊው መንገድ መምራት ወደምትፈልጊው መንገድ ሼፕ ማድረግ ያንቺ ግዴታ ነው። ያ ካልሆነ ግን ያንን ነገር የማበላሸት እድል ያ ነገር እንዳይስተካከል የማድረግ እድልሽ በጣም ከፍ ያለ። ስለዚህ በተቻላችሁ መጠን ትኩረታችሁ ዛሬና ነገ ላይ ብቻ ይሁን። ያለፈ ትዝታ ነው፣ መቁረጥ አይቻልም። ዛሬ ደግሞ መኖሪያ ነው፣ ነገ ደግሞ ተስፋ። ስለዚህ ወደ ኋላ ላይ ማንም ጥሩ ነገር የለም። እኔም ጥሩ ባክግራውንድ የለኝም፣ እናንተም ጥሩ ባክግራውንድ የላችሁ። በቃ ጥቂት ሰዎች ናቸው ትላንትና ላይ ጥሩ ነገር ያላቸው። በጣም ብዙ ሰው ላይ የራሱ ጥሩ ነገር የራሱ መጥፎ ነገር አለ። ወደ ኋላ እንመለስከታል። ወደ ኋላ ማከባት ወደፊትም ማከም ትችላል። እናቴ እንደዚህ ነው ያከዙ አንዳንድ ሰዎች እኔ አስተዳደጌ ነው እንዲሆኝ በቃ መከራ ያዘንባሉ። የማን ፐርፌክት በሆነ አስተዳደግ ማን ያደገው? እንኳን እዚህ አፍሪካ ውስጥ ቀርቶ የትም ዓለም ላይ በቃ ያለፈ ነገራቸው ተቸግረውም አግኝተውም ኬክል ሰውም ያደጉ አሉ። ግን ፍቅር ጎሎባቸው። ስለዚህ ትላንትና ላይ ባለቤትሽ ጎርቶሽ ሊሆን ይችላል፣ አጉድሎብሽ ሊሆን ይችላል። አዎ ትላንትና ባለቤትሽን አጉድለሽበት ሊሆን ይችላል። አዎ ነገር ግን ማስተካከል ትችያለሽ። ባልና ሚስቶች ከሆናችሁ ወደፊት መሄድ የምትፈልጉ ከሆነ ያለፈን ነገር በጣም አታንሱ። ያለፈ ነገር ሙያተኛ ጋር ራሱ ሄዳችሁ ያቆሳሰላል፣ እንኳን ብቻችሁን ሆናችሁ ቀርቶ። በዛ ላይ ደግሞ አንዳንድ ጊዜ ባለቤትሽን ላለመውቀስ ራስሽን ያዛርጊው ነው ካላልሽው በስተቀር በቃ እንዲያርገኝ እስኪ ጥሩ ነገሩን አንሺ። ታስታውሳለህ? የዛሬ 10 ዓመት እኮ በጣም የሚያምር የጆሮ ጌጥ ገዝተልኝ ነበር። ከዚህ በኋላ ለማድረግ ይነሳሳል። ታስታውሳለህ? የዛሬ 10 ዓመት እኔ ወልጄ እኮ የጆሮ ጌጥ እንኳን አልገዛልኝ። ላንቺ የመግዛት ስሜቱን ገደል እያስገባሽው ትመጫለሽ፣ ገደል እያስገባሽው። ስለዚህ ትኩረት አድርገሽ ዛሬ ላይ ካልሆነ በስተቀር ወደ ኋላ ብቻ ከሆነ እመኚኝ ወደፊት የሚሄድ እድላችሁ በጣም አናሳ ነው። ስለዚህ ይህን ቪዲዮ የምትከታተሉ ባልና ሚስቶች ልጆቻችሁን በሰላም ማሳደግ ከፈለጋችሁ፣ ከባለቤትሽ ጋር 50 ዓመት በትዳር መኖር ከፈለግ፣ ከሚስት ጋር ረጅም ዓመት በሰላም መኖር ከፈለግ ወቀሳ ቀንስ። ያደረክላትን ትታ ያላረክላትን በቃ አደባባይ ላይ ወጣ 2 ሰዓት 4 ሰዓት የምታወራ ሴት እንዴት በሰላም ከሷ ጋር ትኖራል? ያረክሽለትን ጥሩ ነገር ትቶ ያለፈው ያላረክሽውን ነገር አበሳ የሚያወራ ሰው ሲጀመር እኮ ሰውን ኃጢአተኛ ነኝ ማለት እኔ ጻድቅ ነኝ ማለት ነው። ባለቤትሽን ስትወቅሽው ችግር ሊኖርበት ይችላል። እኔ ግን ንጹህ ነኝ እያለች ነው። ንጹህ ሴት የለችም፣ የራሷ ችግር አለባት። ፐርፌክትም ብትሆን ፐርፌክትነቷ በራሷ ወይ ብቻ ነው፣ በራሷ አንግል ነው መታየው። ጎበዝ ሴቶች አሉ። አዎ በዛው መጠን ደግሞ ጎበዝ ደግሞ ወንዶች አሉ። ስለዚህ ያለፈው ነገር አንዳንዱን ካልተዋችሁት በስተቀር በቃ ልካሰስ ካልሽ አንድ ሴት ቢሮ የመጣ ባለቤቷን የምድር ሰይጣን አርጋ ነው ቁጭ አርጋ ይሳለችው። በቃ እሱ ሰላም እንደነሳት አንድ ጥያቄ ጠይቋት፣ እንደው በልጆችሽ ልለምንሽና በሕያው አምላክም እንደው አንቺ ምንም ያጠፋሽው ነገር የለም? አንቺ ባለቤትሽ የተናገረውን ወደ በቃ ከ80 ነጥብ በላይ ነግርሽኛል። አንቺ የተናገርሽውን እስኪ ንገረኝ። ትንፋሽ አጠራት። ስታስተውሎ የነበረው እሱ ሚላትን ብቻ ነው፣ የሚሰድባትን ስድብ ብቻ ነው። እሱ ቅቤ እያቀባችሁ እንደሆነ ነበር የሚሰማ። የምትናገረው ንግግር አንተም ብሎ ወንድ ነኝ ነው የምትለው፣ አጥንት የሚሰብር ንግግር ነው የምትናገረው። ግን የሚመስላት እሱን ቅቤ የምትቀባ ነው የሚመስለው። ብዙ ጊዜ የሰዎቹ ችግር እንጂ የኛ ችግር አይታየንም። እኔ ምንድነው ማደርገው አንልም። ስለዚህ እኔ በተቻላችሁ መጠን የሰዎቹ ችግር ላይ ብቻ ሳይሆን የራሳችሁ ችግር ላይም ትኩረት አድርጉ። ኦኬ እኔ ምንድነው ችግሬ? እኔም እኮ አጠፋለሁ፣ እኔም እኮ ሳሳታለሁ ብላችሁ ያን ጊዜ እመኑኝ ቤታችሁን ሰላምታ። አለበለዚያ የባልሽን ችግር ብቻ የአንቺ ባለቤትሽን መውቀስ ብቻ፣ ሚስትህን መውቀስ ብቻ። አንተስ ምንድነው ያደረገው? አንተ ፐርፌክት ነህ፣ አንተ ንጹህ ነህ፣ እኔ ንጹህ ነኝ አይደለም። ሁላችንም የራሳችን ችግር አለ። ስለዚህ በተቻላችሁ መጠን በትዳር ረጅም ዓመት መኖር ከፈለጋችሁ ሚስቶቻችሁን አትውቀሱ፣ ባሎቻችሁን አትውቀሱ። በባለፈ ነገር አትጨቃጨቁ፣ በባለፈ ነገር አትጨቅጭቂው። ሆን ብለሽ የባለፈ ነገር የሚቀሰቅስ ነገር ካለ ለመተው ሞክሪ። አለበለዚያ ዛሬ ላይ ሀፕን የሚያደርገው ነገር የትላንትናው ነገር ይቀሰቅሳል። የትላንትናው ነገር መነሳት ከተጀመረ መቼ መግባባት አይመጣም። ተዋዳችሁ ተከባብራችሁ መኖር ከፈለጋችሁ ይሄንን አስተካክሉ። ሐምሌ 3 ደግሞ የሚጀመር የሚገርም ስልጠና አለ። ባለትዳሮች ከሆናችሁ ያላገባችሁ ወጣቶች ከሆናችሁ ከሐምሌ 3 እስከ ሐምሌ 10፣ ባለትዳሩ ከሆናችሁ ደግሞ ከሐምሌ 3 እስከ ሐምሌ 30 ድረስ የሚቆይ በጣም የሚገርም ባለትዳሮች ሁለተኛ ዙር ስልጠና ነው። የባለፈው አምልጧችኋል፣ ይሄ ማያምልጣችሁ። ቤትህን ማዳን፣ ትዳርህን ማዳን፣ ቤትህን ሰላም፣ ትዳርህን ሰላም ማድረግ ከፈለግ ይሄ ትክክለኛ ጊዜ ነው። 09774050 ላይ ደውላችሁ ተመዝገቡ። ጥቂት ቦታዎች ይቀሩናል። ቤተሰብ ካላችሁ፣ ዘመድ ካላችሁ፣ ጓደኛ ካላችሁ፣ ቅድመ ጋብቻ እንድትማር ከፈለጋችሁ፣ እህትህ እንድትሞሸር፣ ልጅሽ እንድትሞሸር ከፈለግሽ ይሄን ስልጠና ጋብዣት። አረብ ሀገርም ውጭ ሀገርም ያላችሁ ስልጠናው የኦንላይን ነው። ያላገባችሁ ወጣት ሴቶችና ያላገባችሁ ወጣቶች እንዳያመልጣችሁ። አመሰግናለሁ።